ስለ ሩታና አብርሽ በተናገርኩት ባለፈው ብዙዎቻችሁ ጥያቄ ጠይቃችሁኛል። ጥያቄያችሁን ለመመለስ መጥቻለሁ እና ደግሞ ዛሬ ፌንት ነቅሎ አብርሽ ሆስፒታል ገብተዋል። ለምን ገባ? እውነት ነው ወይ ውሸት ነው የሚለውን ነገር እኔ ነጭ ከመናገር ወደ ኋላ ስለማልል እስከ መጨረሻ አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤት አዲስ የሆናችሁ ቤተሰቡ ነው ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ወደ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እና ትላንት ቪዲዮ አሰራውኝም ከትላንት ወደ አንዲት እህታችን ጥያቄ ጠይቃ ነበር ማለት ነው። ምንድነው ያለችው? እኔ ጭንቅላቴ ሊፈነዳ ነው፣ እህቴ ተባበሪኝ። እውነት የእነሱ አካባቢ ልጅ ከሆንሽ ለእኔ ብለሽ የማዳም ቅመም ነኝና እውነቱን ንገሪኝ። እኔ በተጣሉ ሰዓት እና በታረቁ ሰዓት ያለው ራስ ምታት አልቻልኩትም። በጣም ነው የምጨነቀው። አሁን ደግሞ ልጅ መጥተዋል። በልጃቸው እንደዚህ ሲሆኑ ደግሞ ጭራሽ የባሰ እያመመኝ ነው ብላለች። እኔ ብዙ ጊዜ ይናገራለሁ እና አብርሽና ሩታ ከመጡ ጀምሮ ከመናገር ወደኋላ አላልኩም። ግን በእነሱ ላይ ቪዲዮ መስራት አስጠልቶኝ ሰልችቶኝ ነው እየተውኩት እንጂ በፊት የነበሩ ቪዲዮዎችን ብታያቸው እንዳለ የማዳም ቅመሞች ተረጋጉ፣ ራሳችሁን ጠብቁ። ዩቲዩብ የሚሰሩ ሰዎች ለገንዘባቸው ምንም ነገር ያደርጋሉ፣ ገላቸውንም ይሸጣሉ። ምክንያቱም የዩቲዩብ ገንዘብ ያው አእምሯቸውን አውሮታል። እኛ ለምሳሌ ዩቲዩብ እንሰራለን። ዩቲዩብ ብንሰራ ራሱ ትንሽ ስለሚከፈለን ጣዕሙን አናውቀው። ያኔ እኛ ብዙ ማንሰራም የማዳም ቅመም ነን። በትርፍ ሰዓታችን ጊዜ ሲኖረን ሳይደክመን ሲቀር ነው አንዳንዴ መተን ሀቁን ተናግረን የምንወጣው እንጂ ሆን ብለን ቪዲዮ አንሰራም። ሆን ብለን ቪዲዮ ብንሰራ ቢታይልን በደንብ አድርጎ ከማዳም ከምትከፍለን በላይ ዩቲዩብ ይከፍለን ነበርና ምንድነው ያልኳችሁ? አብርሽና ሩታ ሁሌም የሚሰሩት ቪዲዮ የውሸት ቪዲዮ ነው። አትጨናነቁ። ከዚህ በፊት አብርሽና ሩታን ጎጆ እናውጣቸው ብለው ብዙ ነገር አድርገዋል። የምታስታውሱ ነገር ከሆነ የማዳም ቅመሞች ግሩፕ ከፍተው ቴሌቪዥን ገዝተዋል። ሶፋ አልቀራቸው። ሀታ የባህል ልብስ ራሱ አንድ አይነት ከነ ካሜራማን ራሱ ልከው ምን እንዳደረጉ አይታችኋል። እኔ የለሁበትም አላደረኩኝም፣ ግን ቃል የገባሁት ነበረ። እኔ ልጁ ሲወለድ ነበረ ያልኩትና ልጁም አሁን የአብርሽ ነው የሌላ ሰው ነው የሚለውን ነገር ሰፈር ደውዬ አጣርቼ ከዛ በኋላ የነሱ ከሆነ ቃል ስላለብኝ ልብስ ገዛለሁ፣ አለበለዚያ ደግሞ እኔ እስካሁንም ድረስ ልጁ ራሱ የአብርሽ አይደለም ብዬ ነው የማምነው። እና አላኩል ያህልን ለምን መሰላችሁ እንደዚህ ያልኩበት ምክንያት ያለኝ። ለምን እኛ አካባቢያችን በተለይ ጉራጌ የሆናችሁ የደቡብ ልጆች የሆናችሁ በየቦታው ደቡብ ብቻ ሳይሆን በኢትዮጵያ ላይ ባህል ወግ የሚባል ነገር አለ። አንድ ሰው ሲያገባ ቤተሰብ እንዴት መሆን እንዳለበት መጀመሪያ ቤተሰብ ለቤተሰብ ያልተከባበረበት ትዳርም አይሆንም። ቤተሰብ ሲያከብራችሁ፣ ቤተሰቡን ስታከብሩ፣ ቤተሰባችሁን ሲያከብርላችሁ ሀታ የእሱ ቤተሰብ እና የአንቺ ቤተሰብ ሲከባበር የሆነ ነገር ሲኖር ደግሞ ያንን ነገር ሲሸፋፈን እንጂ እርስ በራሱ ተጋጭቶ እንደዚህ ብሎ የሚጋባ ሰውም የለም። ባህላችንም ወጋችንም ስነ ስርዓታችንም አይደለም። ይሄ እንደመናገር ነው። ሲቀጣጥል ደግሞ መቼም ቢሆን ያደረጉትን ነገር መጀመሪያ ማመጣጡን ደግሞ ታውቁታላችሁ። ይህ የዩቲዩብ ድራማ ስለሆነ የእነሱ ነገር ውሸት ነው። አትጨነቁ። በተለይ የማዳም ቅመሞች እነሱ አብርሽ ብለዋል ከዚህ በፊት ቴሌቪዥኑ የተገዛ ጊዜ እናንተ ምታቆኝ እኔ ማላቃችሁ ብሎ ዱዓ እያደረጋላቸው ነበርና እናንተን ማንም አያውቃችሁም ከማዳም ውጭ ማለት ነው። ቤተሰብ ራሱ ረስቷል። ቤተሰብ ገንዘብ ሳትሰጡ ስትቀሩ፣ የሆነ ነገር ሳታደርጉለት ስትቀሩ ያኮርፋቸዋል፣ ይርቃቸዋል። እና የሆነ ችግር ሲገጥማቸው ነው ወደ እናንተ የሚመጡት። እንኳን እዚህ ባዳ ማለት ነው። እና ራሳችሁን ሆኑ፣ ለራሳችሁ አስቡ እንጂ ለሰው ለዩቲዩብ ገንዘብ ብሎ ራሱን ዝቅ አድርጎ የመጣን ሰው እናንተ ደግሞ ልትጨነቁ አይገባም። ተጣሉ አልተጣሉ
እውነት ይሁን ውሸት ይሁን እናንተ ማን ያውቃችኋል? ሲጀመር ማለት ነው። እና ይህንን ለማለት ያክል ነው። ዛሬ ደግሞ አብርሽና ሄርሜላ ቪዲዮ ሰርተዋል። ያው ምንድነው ያለችው? የፍቅር ጥያቄ ነበረ ያቀረበችለት። የፍቅር ጥያቄ ስታቀርብለት ምንድነው ያው እስካሁን አልነገርኩም፣ እስካሁን ባለፈው እኮ ፍቅረኛሞች ነን፣ እንደዛ ነን፣ ከአሁን በኋላ እንደዚህ ነን እያሉ ቪዲዮ ይሄ በዚህም እኮ ጭንቅላታችሁን ያኔ ከፍታችሁ የምትከታተሉ በተለይ ይሄ ሊገባችሁ ይገባ ነበር። እኔ ብዙ ጊዜ ልከታተላቸው ማጣጫጭር ቪዲዮ ነው እንትን የሚለኝ። በዛም ሁሉ በእያንዳንዱ ቃላት ውሸት አለበት። እኔ ከውሸታቸው በላይ መሀላቸው ነው የሚደብረኝ፣ በጣም የሚያስጠላኝ እና ዛሬ እወድሃለሁ ስትለው ፊንት ነቅሎ በቃ እያራገቡት ምን እያሉት ምናምን። ለምን እኛ አንዳንዴ ሀቂቃ ማለት ነው አንዳንዴ ማዳም ቅመሞች ነው የሚያስደፍሩን እንጂ በጣም ጀግና፣ መዋል ያለባቸውን ቦታ የሚያውቁ፣ ማየት ያለባቸውን ነገር የሚያውቁ በጣም ምርጥ እህቶች አሉ። ሀቂቃ በሃይማኖት ደረጃ ምንም ሳያውቁ ወደዚህ ሀገር መጥተው ቁርአን ቀርተው የሚያስቀሩ ሀዲስና በቃ ያኔ በሃይማኖት የሚከራከሩ በየትኛውም ሃይማኖት ማለት ነው፣ እስልምና ብቻ አይደለም ማለት እና በጣም ጎበዞች አሉ። ግን ጎበዝ በነገራችን ላይ በአሁኑ ሰዓት መጥፎ ሰዎች እንጂ ጥሩ ሰዎች እየታዩ አይደለም። ለምን? መጥፎ ሰዎች ስለበዙ ተመሳሳይ ስራ ስለሆነ የሚታየው መጥፎ ነገር ነው እንጂ ጥሩ ነገር ደብቆታል ሰው ማለት ነው። እና በጣም ጥሩ በጣም በማዳም ቤት ባላቸው ሰዓት ጥሩ ነገር የሚሰሩ በራሳቸው የተለያዩ ሙያን እየተማሩ የተለያዩ ቋንቋን እየተማሩ ያሉ እህቶች አሉና እነሱን ሳላደንቃቸው አላልፍም። ምክንያቱም ስደት ላይ ሆኖ የሆነ ነገር ወይ እውቀት ወይ ገንዘብ ወይ የሆነ ነገር ሲኖረው እኔ ያስደስተኛ ማለት ነው። የማዳም ቅመም ነበረች እኮ ቤት ገዛች እኮ የማዳም ቅመም ነበረች ሱቅ ከፈተች ምናምን ሲባል ሀቂቃ በጣም ደስ ይለኛል። ብዙ የማዳም ቅመሞች የምታየው ነገር ከሆነ ገንዘባቸውም ለዛኛውም እርዳታ ለዛኛውም እዩልኝ ስሙልኝ ብለው ብትንትንትን ያደረጉትና ጊዜያቸው ሲደርስ አገር ይገባሉ። አገር ሲገቡ ደግሞ ወይ ተመልሰው ይመጣሉ ወይም ደግሞ በቃ የሆነ ጥሩ ቦታ ሳይሆኑ ሲቀሩ ታያቸዋላችሁ። እና እኔ አገር በገቡ ሰዎች የማደንቃቸው አንድ ጋሞ ባልትና አለች፣ ዩቱብ አላት፣ ዩቱብ ትሰራለች። እማማ ጨቤ የፈለገም ነገር ቢሆን በቃ የሆነ ኑሮዋን አሸንፋ ትኖራለች። ለሚ ቡታጀራዋ እንደገና ደግሞ ማናት ማን ነበረች ሳባ ናት ምናምን እነሱን በጣም ነው ማደንቃቸው። ሌሎቹን ተዋቸው፣ ወይ የቲክቶክ ለማኝ ይሆናሉ ወይ የሆነ ነገር ይሆናሉ። እና የማዳም ቅመም ሆና ጥሩ ትልቅ ደረጃ ድምፄን በነገራችን ላይ ቀንሼ ነው የማወራው፣ ሰው ተኝተዋል እና ጥሩ ደረጃ ሲደርሱ በጣም ነው ደስ የሚለኝ። በጣም እኔ የደረስኩት በቃ ይመስለኛል ያንን ነገር እኔ እንዳደረግኩት ነው ማየው እና በጣም ደስ ይለኛል። እናንተም ደግሞ ያላችሁበትን ህይወታችሁን የራሳችሁን እንደገና ደግሞ ራሳችሁን በቃ ያንን ቪዲዮ ከማየታችሁ የራሳችሁን በቃ ጸጉራችሁን እኔ ምን ብዬ ልንገራችሁ፣ በቃ ለራሳችሁ ሆኑ ነው እምላችሁና ሶሻል ሚዲያ ስንዛዞር ለራሳችን ጽዳት ራሱ እንትን ሳንል ደክሞን ወደ መኝታ ነው የምንሄደውና ይሄ ነገር ያው ጋፕ ብታደርጉት ለራሳችሁ ብትኖሩ ለማለት ያክል ነው። ሲቀጣጥል አዎ ብዙ ዩቲዩበሮች ብዙ ፕራንክ የሚሰሩት እና ሀይሚ እነ ምናምንቴ ምንም ትክክለኛ ስራ የሚሰራ ሰው ኢትዮጵያ ላይ ማን እንጥቀስላችሁ? በዩቲዩበሮች ማን እንጥቀስላችሁ? ይሄን ብዬ አልላችሁ። እንዳለ ውሸታሞች ናቸው እንዳለ ማለት ነው። እና በጣም ከባድ ነው። ለማንኛውም ለሆነ ላልሆነውን ነገር አትጨናነቁ ለማለት ያክል ነው። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኗት። በሌላ ቪዲዮ እስከምንገናኝ ደህና ሁሉልኝ። የማዳም ቅመሞች በርቱ፣ ጠንክሩ። ገንዘባችሁን ደግሞ ለምትሰጡት ሰው ይወቁ። ያው ብዙ ሰው ይመክረናል። በራሳችን እስከሚደርስ ድረስ ያው ምንም መስሎ አይታየንም። በራሳችን ሲደርስ ነው እኛም ለመምከር መንወጣ
የሚመጣውና ከመመከር በፊት ደግሞ ያው በሰዎች በራሳችን ሳይሆን በሰዎች እንመከር ለማለት ነው። መልካም ምሽት ይሁንላችሁ እያልኩኝ አዛኳችሁ አይደለም፣ ምንም ማድረግ አይቻልም። ነው ውብ ቦታ እኮ ነው እያሳየዋችሁ ቪዲዮ መቀንተ ምለው ይሄ ብቻ እኮ በቂ ነበር። እኔ ድምፄን እንኳን ባላስገባ ባላወራ ማለት ነው። እና የኛ ሀዲቃችን የሰፈራችን ሀዲቃ ያችን ትመስላለች። በዚህ አጋጣሚ ልንገራችሁ ብዬ ነው። በጣም ደስ ይላል። ሰፈራችን ጸጥ ረጭ ያለ ሰፈር ነው። ሀበሻ ያልበዛበት፣ ቆተት ያልበዛበት የሆነ የጭ ዜጎች ናቸው። በነገራችን ላይ ግን በቃ እርስ በራሳቸው ተከባብረው የኛ ሀበሻ ቢሆን አስቡት። እዚህ ሰፈር የኛ ሀበሻ ቢኖርበት የአላህ የሚመጣውን ነገር አስቡትና እንዳለ የተለያዩ ዜጎች ናቸውና እንደዛም ሆኖ ማን ወጣ ማን ገባ የሚባል ነገር የለም። ስርዓታቸውን ይዘው ወጥተው ይገባሉ። ማንም ከማንም አይተዋወቅ። ቤቱን ዘግቶ ቁጭ ይላል። አለቀ። ስራውን ይሄዳል፣ ይመጣል፣ ቤቱን ዘግቶ ይተኛል፣ ጠዋት ይወጣል። አለቀ። እንደዛ ነውና እኔ በጣም ይመቸኛል። ጸጥ ያለ ሰፈር፣ የሆነ ጫጫታ የበዛበት የሆነ ነገር የበዛበት ነገር መስማት ምናምን በራሱ ያስጨንቀኛልና ጸጥ ያለ ሰፈር ደስ ይለኛል። እና ሰፈሬን ወድጃታለሁ። ይኸው 1 አመት ከምናምን ኖሬበታለሁ። ወደፊትም ቀጣይም እንኖርበታለን። ሰፈሬን እንበለው እንጂ እንግዲህ ዜግነት እስከሚሰጠን ድረስ እና እንኖርበታለን እላችኋለሁኝ።